ሰላም ተማሪዎች እንዴት ናችሁ? ኢየሩስ ነኝ ከግሎብዶክ አካዳሚ። በዛሬ ሴሽናችን ደግሞ የቻፕተራችንን የመጨረሻ ሰብ ቶፒክ የሆነውን መኒ ኤንድ ኤሌክትሮኒክ መኒ ወይም ኢ-መኒ በኋላ ላይ እናነሳዋለን በቻፕተራችን ብለን በሰፊው ልናነሳው የሞከርነው ቶፒክ ነው በፊት ቶፒኮቻችን ማለት ነው። ስለዚህ በዛሬ ሴሽናችን እንመለከተዋለን። ከዛ በፊት ግን ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። በዚህ ሳብጀክት በሌሎች ሳብጀክቶች የተሰሩ የተለያዩ ብዙ ቪዲዮዎችን በቻናላችን ስለምታገኙ ሰብስክራይብ በማድረግ ገብታችሁ ቼክ አውት ማድረግ እንዳትረሱ። እንዲሁም ደግሞ የቴሌግራም ቻናላችንን @ግሎብዶክ አካዳሚ ጆይን በማድረግ እዛ ላይ የተለያዩ መረጃዎችን እንዲሁም ደግሞ ግሎብዶክ ነክ መረጃዎችን ታገኛላችሁ። ስለዚህ ጆይን አድርጉ። ከታች የምትመለከቱትን የደወል ምልክት በመጫን ደግሞ አዳዲስ ቪዲዮዎች ፖስት ሲደረጉ ወዲያው ማሳወቂያ እንዲደርሳችሁ ማድረግ ትችላላችሁ። ሰው እንዳልኳችሁ ዛሬ ስለ ኤሌክትሮኒክ መኒ ወይም ስለ ኢ-መኒ የምንነጋገር ይሆናል ማለት ነው። ኢ-መኒ ማለት ምን ማለት ነው ወይም ኤሌክትሮኒክ መኒ ማለት ምን ማለት ነው የሚለውን ስንመለከት it is electronic storage of monetary value on technical devices ቴክኒካል የሆኑ ዲቫይሶች ወይም ደግሞ ኤሌክትሮኒክ ዲቫይሶች ውስጥ የሚቀመጥ ስቶር የሚደረግ ሞኔታሪ ቫልዩ ወይም ደግሞ የገንዘብ ዋጋ ያለው የመኒ አይነት ነው ኢ-መኒ ወይም ኤሌክትሮኒክ መኒ የምንለው ማለት ነው። ሞኔታሪ ቫልዩ አለው፣ የገንዘብ ዋጋ አለው፣ ገንዘብ ነው። ነገር ግን ምን ላይ ነው የሚቀመጠው? ስቶር የሚደረገው ኤሌክትሮኒክ ቴክኒካል ዲቫይሶች ወይም እቃዎች ላይ ቴክኒካል የሆኑ እቃዎች ላይ ዲቫይሶች ላይ ይቀመጣል። በአብዛኛው በምን መልኩ ስንጠቀማቸው እናስተውላለን? ዴቢት ካርዶች ይሄ ውስጡ ገንዘብ እናስገባለን፣ ከዛ ካርድ ይሰጠናል። ያ ገንዘብ ስቶር የተደረገበት የተቀመጠበት ያንን ካርድ ደግሞ በመውሰድ የተለያዩ ያንን ካርድ ለመክፈል የሚያስጠቀሙ ቦታዎች ላይ ወይም ያንን ካርድ የሚቀበሉ ማሽኖች ያሏቸው ቦታዎች ላይ በመውሰድ እንጠቀምበታለን። ዴቢት ካርድ የምንለው እሱ ነው። ፕሪፔድ ካርድ የምንለውም እንደዛው አይነት እንግዲህ ካርዱ ምናልባት 10,000 ብር ይሆናል የሚያወጣው። 10,000 ብር ተሰጡና ያ ካርድ ይሰጣቸዋል። ስለዚህ ያ ካርድ ውስጡ 10,000 ብር አለው። ያንን የተጠቀማችሁ 10,000 ብር እስኪያልቅ ድረስ ትጠቀሙበታላችሁ። ፕሪፔድ ካርድ የሚባለው እሱ ነው። ክሬዲት ካርድ ደግሞ የሚባለው እኛ ሀገር አልተለመደም። ነገር ግን በውጭ ሀገራት በተለይ ምዕራባውያን ዘንድ በጣም የሚጠቀሙበት ነው እና አሜሪካ እና አውሮፓ። ክሬዲት ካርድ ማለት ካርዱ አላችሁ፣ የዴቢት ካርድ ተቃራኒ ነው። ካርዱ አላችሁ፣ ትጠቀሙበታላችሁ፣ ትገዙበታላችሁ። ከዛ በኋላ ቢል ነው የሚመጣላችሁ። ይሄን ያህል አውጥታችኋል ክፈሉ የሚል ቢል ነው የሚመጣላችሁ። ከዛ ያንን ክሬዲት ክፍያ ትከፍላላችሁ። በኋላ ነው ያንን ካርድ ስታንቀሳቀሱና ስትገዙበት ያወጣችሁትን ወጪ በኋላ ላይ ትከፍሉታላችሁ ማለት ነው። ከደሞዛችሁም ሊሆን ይችላል፣ ከምታገኙት ገቢም ሊሆን ይችላል ማለት ነው። እናም ፖይንት ኦፍ ሴል ተርሚናልስ መግዛት የምትፈልጉበት ቦታዎች ላይ ያሉ ማሽኖች አሉ። በተለይ ይሄ ሱቆች፣ ሱፐርማርኬቶች ላይ ልትመለከቱ ትችላላችሁ። እዛ ላይ የምትከፍሉበት አይነት ሜቶዶች ናቸው። ሌሎቹ ደግሞ አውቶሜትድ ቴለር ማሽን ወይም ደግሞ ኤቲኤም በተለይኛ ሀገር በሰፊው የተጠቀምንበት ያለ ነው የማሽን ወይም የዲቫይስ አይነት ነው ኤቲኤም ማሽኖች ባንኮች በተለይ ያላችሁ አካውንቶች ካላችሁ ባንኮች ላይ ለዛ የሚሆን አውቶሜትድ ቴለር ማሽን ካርድ ይሰጧቸዋል፣ የኤቲኤም ካርድ። እናም የባንኮቹ ኤቲኤም እንትኖች ጋር ዲቫይሶች ጋር በመሄድ ካርዳችሁን አስገብታችሁ ማሽኖቹ ኤቲኤም ማሽኖቹ ጋር በመሄድ እዛ ላይ ገንዘባችሁን ልታወጡ ትችላላችሁ በቀላሉ። እንዲሁም ደግሞ ዳይሬክት ዲፖዚት የምንለውም አለ፣ በቀጥታ አስገብተን በካርድ መልክ አክሰስ የምናደርግበት ሜተድ ማለት ነው። ስለዚህ በዚህ መልኩ ኤሌክትሮኒክ የሆነ ክፍያን ወይም ገንዘብን ልናገኝ እንችላለን ማለት ነው። በምን አይነት መንገዶች ልንጠቀመው ሜካኒዝሞች ልንጠቀመው እንችላለን የሚለውን እስቲ እንመልከት። የኢ-መኒ ሜካኒዝሞች አንደኛው ኤሌክትሮኒክ ፈንድ ትራንስፈር ወይም ኢኤፍቲ የምንለው ነው። ኢት ዩቲላይዝስ ኮምፒውተር ኤንድ ኤሌክትሮኒክ ቴክኖሎጂ ኢንስቴድ ኦፍ ፔፐር ትራንዛክሽን። በወረቀት ጽፈን ይሄን ያህል ገንዘብ ነው ማውጣት የምፈልገው አውጡና ስጡኝ ብለን ከባንክ ጋር ወይም ደግሞ ከሌሎች የፋይናንስ ተቋማት ጋር በፔፐር ትራንዛክት ከምናደርግ ይልቅ ኤሌክትሮኒክ ፈንድ ትራንስፈር ኮምፒውተሮችንና ኤሌክትሮኒክ ቴክኖሎጂዎችን ቅድም እንዳነሳናቸው አይነት ኤግዛምፕሎችን ተጠቅሞ ኤሌክትሮኒክ በሆነ ቴክኖሎጂ መር በሆነ መንገድ ገንዘብን ኤክስቼንጅ የምናደርግበት ሜተድ ነው። በምን አይነት መንገዶችን ይጠቀማል ታዲያ? ይሄ ካርዶችን ቅድም እንዳነሳን የተለያዩ ካርዶችን ኮዶች ሊኖሩ ይችላሉ። ምናልባት አስገብተን
ኮዶችን አስገብተን ሊሆን ይችላል ትራንዛክት የምናደርገው ለሴኩሪቲ ሪዝን። ፐርሰናል አይደንቲፊኬሽን ነምበር ወይም ፒን ነምበር የምንላቸው ፒን ነምበር ሰምታችሁ ሊሆን ይችላል። ለምሳሌ ኤቲኤም ካርድ ካላችሁ የምትጠቀሙት እንዴት ነው? ካርዱን ኤቲኤም ማሽን ጋር ታስገባላችሁ። ከዛ ኋላ ለሴኩሪቲ ማንም ሰው እንዳይጠቀም እናንተ ብቻ የምታውቁት ፒን ቁጥር ሊኖር ይገባል። ፒን ነምበር የምንለው የፐርሰናል አይደንቲፊኬሽን ነምበር የምንለው የእናንተ ብቻ የሆነ ቁጥር ነው። ያንን ቁጥር አስገብታችሁ ነው ከዛ በኋላ ገንዘቡን ማውጣት ይሄን ያህል ገንዘብ ማውጣት ፈልጋለሁ ምናምን ብላችሁ ሌላ አይነት ትራንዛክሽን የምትፈጽሙት። ስለዚህ እነዚህ አይነት ነገሮች ኮምፖነንቶቹ ናቸው። ሲግኔቸር ሪኳየርድ የሆኑ አሉ፣ ፊርማዎቻችሁ የሚያስፈልጓችሁ። እኛ ሀገር ብዙም አልተለመደም። አንዳንድ ሀገራት ላይ ግን ፊርማ ፈርማችሁ የሚያወጣላችሁ። ፊርማ ስትፈርሙ ወረቀት ላይ አይደለም፣ መሽን አለ ፊርማ የምትፈርሙበት። እናም የእናንተ መሆኑን ሲያረጋግጥ ገንዘብ አውጥቶ ሊሰጣችሁ የሚችል ቴክኖሎጂ ያላቸው ሀገራት አሉ። ባዮሜትሪክ ስካን ዴቢት ካርዶችም አሉ። ባዮሜትሪክ ስካን ማለት አሻራ ሊሆን ይችላል። ይሄ አይናችሁን ምናልባት ዲጂታል መታወቂያ አውጥታችሁ የምታውቁ ተማሪዎች ካላችሁ አጋጥሟችሁ ሊሆን ይችላል። አይናችሁን ስካን ያደርጋል። እጃችሁን ይሄ መዳፋችሁ ምናምን ስካን የሚያደርጋል። በተለምዶ እኛ የምናውቀው አሻራ የአሻራ ስካን የሚያደርግ ማሽኖችን ተመልክታችሁ ሊሆን ይችላል። የተለያዩ የሰውነት አካሎቻችንን አይን በተለምዶ የተለመደው አይንና የእጅ አሻራ ነው። በዛ መልኩ አይደንቲፋይ ሊያደርጋችሁ ይችላል። ከፒን ነምበር ባሻገር ከቁጥር ባሻገር በደንብ እናንተን አይደንቲፋይ ለማድረግ አሻራ። ለምሳሌ አንዳንድ ስልኮችን ከተመለከታችሁ ፌሻል ሪኮግኒሽን ያላቸው አሉ። ፊታችሁን አይቶ የሚከፍት ማለት ነው። የተዘጋ ስልክ እንዲህ ፊታችሁን አይቶ የሚከፍት አይታችሁ ሊሆን ይችላል። ወይም ደግሞ ከስልክ ጀርባ አሻራ የእጃችሁን አሻራ አይቶ የሚከፍት ስልኮችን አይታችሁ ሊሆን ይችላል። ልክ እንደዛ የሚሰሩ የኤሌክትሮኒክ ዲቫይሶች አሉ። አሻራችሁን ወይም ባዮሜትሪክ ስካናችሁን አይቶ አክሰስ እንድታገኙ ገንዘቡ እንድታንቀሳቀሱ የሚፈቅዱ ማለት ነው። በዛ መልኩ የሚሰሩ ካርዶችም አሉ ነው የሚለን። አድቫንቴጁ ምንድነው ታዲያ? ጥቅሙ ምንድነው? ኢመኒን የመጠቀም ጥቅሙ ምንድነው? የመጀመሪያው ጥቅም ምንድነው? ሴኩሪቲ ኤንድ ሪኮርድ ኪፒንግ ነው። ትራንዛክሽኑን ትራክ ያደርጋል። ቢያንቀሳቀሳችሁ ነገር በሙሉ ትመዘገባለች። እንደዚህ አይነት ኦንላይን ትራንዛክሽን ሜቶዶችን የተጠቀማችሁ ካላችሁ ታውቁታላችሁ። ሂስትሪያችሁን ማየት ትችላላችሁ። ትናንትና ምን እንዳደረጋችሁ፣ ከትናንት ወዲያ ያወጣችኋቸውን ነገሮች በሊስት ያስቀምጥላችኋል። በዚህ ጊዜ ለእንደዚህ ሰው ይሄን ያህል ገንዘብ ትራንስፈር አድርገሃል፣ ገዝተሃል፣ በዚህ እንደዚህ የሚል ኢንፎርሜሽኖችን በቀላሉ ታገኛላችሁ። እንዲሁም ደግሞ ኢት ሪዲዩስስ ፊዚካል ካሽ ሃንድሊንግ፣ በእጃችሁ ገንዘብን ከማንቀሳቀስ ሂዶ እዛ ቦታ ከመግዛት ምን ከማድረግ ከእንደዚህ አይነት እንትኖች ይጠብቃችኋል። ሴኩሪቲም የሚለው ያ ነው። በጣም ላርጅ አማውንት ኦፍ ገንዘብ ከመያዝ ይልቅ ኦንላይን ትራንዛክት አድርጋችሁ ለሰው ልትልኩ ትችላላችሁ። ትልቅ ገንዘቦችን እኛ ሀገር በተለምዶ ካያችሁ ትራንስፈር የሚደረገው ኤሌክትሮኒክ በሆነ መንገድ ነው። ሰው ያንን ካሽ አውጥቶ እንደገና ብዙ ገንዘቦችን ይዞ ሂዶ በእጁ የመስጠት አባዜ እየቀረ ነው። አሁን ኤሌክትሮኒክ የመኒ ሲስተም እየተፋፋመ ሲሄድ ማለት ነው። ግሎባል ትራንዛክሽኖችን ለመፈጸም ዓለም አቀፍ የሆኑ ትራንዛክሽኖችን ለመፈጸም ያቀልልናል። እንግዲህ ኢንተርናሽናል በሆነ መንገድ ትራንስፈር ማድረግ እንችላለን። አሁን ውጭ ሀገር ያለ ሰው ለኛ ሀገር ላለ ሰው ገንዘብ ይልካል በኤሌክትሮኒክ መኒ ሜተዶች አይደለም። እንግዲህ ይሄንን እንደዚህ አይነት ብሪጆችን ወይም ድልድዮችን ሊሰራልን ይችላል። እኛም ወደ ውጭ ሀገር እንላክ ብንል፣ ከውጭ ሀገር እቃ እንግዛ ብንል አለ አሁን የተለመደ መጥቷል። ውጭ ሀገር ካሉ ሾፖች ሰው እቃዎችን መግዛት ጀምሯል፣ በኢመኒ ሜተዶች ማለት ነው። እንደዚህ አይነት ትራንዛክሽኖችን እንድንፈጽም ያገለግለናል። ነገር ግን እንደዚህ አይነት አድቫንቴጆች እንዳሉ ሆነው ዲስአድቫንቴጆችም አሉት ወይም ደግሞ የተለያዩ ጉዳቶችም ሊኖሩት ይችላሉ። የመጀመሪያው ሴኩሪቲ ሪስክ ነው። ሴኩሪቲ ሪስክ እንግዲህ አደጋ ላይ ሊጥለን ይችላል። በተለይ ሳይበር ክራይም እና ዲጂታል መኒ ሎንደሪንግ ሊከሰቱ ይችላሉ። መኒ ሎንደሪንግ የምንለው ይሄ ፌክ ገንዘብን ማተም ማለት ነው። ፌክ ገንዘብን ማተም፣ መኒ ሎንደሪንግ ማለት ፌክ ገንዘብ ማተም ነው አይደለ? ይሄ ምናልባት ፊልሞችን አይታችሁ ሊሆን ይችላል። ፌክ የሆኑ ገንዘቦች ሲታተሙ እኛም ሀገር እንደዚህ አይነት ስራ ሲሰሩ ተይዘው ለፍርድ የቀረቡ ሰዎች አሉ። መኒ ሎንደሪንግ የምንለው እሱ ነው። እንግዲህ በእጅ ፊዚካሊ ከመስራት ይልቅ ደግሞ ዲጂታሊ መኒ ሎንደር ማድረግ ይቀላል። ስለዚህ ስለሚቀልም ሰዎች በጣም ያን የጠቀሙ ወንጀል ሲሰሩ ይስተዋላል። ዲጂታሊ መኒ ክሬት ማድረግ ማለት ነው። ሃከሮች እንደዚህ አይነት ነገሮች ላይ ስፔሻላይዝ ያደረጉ ሰዎች አሉ። ሳይበር ክራይም የምንለው እንግዲህ ይሄንን ነው። ሳይበር ክራይም ማለት በኤሌክትሮኒክ ሜተድ የሚፈጸም ወንጀል ማለት ነው። ሳይበር ክራይም ማለት በኢንተርኔት የሚፈጸሙ ወንጀሎች። ስለዚህ
ያንን ምናልባት ፓስወርዳችሁን ሃክ አድርገው ገብተው ገንዘባችሁን ሊወስዱ ይችላሉ። እንደዚህ አይነት ወንጀሎችን ለመፈጸም በጣም ኤሌክትሮኒክ እንትኖች ላይ ጎበዝ የሆኑ ሃከሮች እንደዚህ አይነት ወንጀሎችን ሊፈጽሙ ይችላሉ። መኒ ሎንድሪንግ እና ዲጂታል መኒ ሎንድሪንግ እና ሳይበር ክራይሞችን በመፈጸም ማለት ነው። ሌላኛው ደግሞ ቴክኒካል ሪኳየርመንት ነው። እነዚህ አይነት ነገሮችን ለመጠቀም የሆነ ያህል ሌቭል ኦፍ እውቀት ያስፈልጋል አይደለ? የሆነ ሌቭል እውቀት ያስፈልጋል። ስፔሲፊክ ሃርድዌሩ ሊኖረን ይገባል። ሶፍትዌሩ ሊኖረን ይገባል። ለምሳሌ አንዳንድ ስልኮች ላይ የሞባይል ባንኪንግ ላይ የማያስጠቅሙ የስልክ እንትኖች አሉ አይደለ? ስለዚህ የሆነ ያህል ሶፍትዌር የሆነ አይነት ሃርድዌር ሊኖረን ይገባል። እነዚህ ባንኮችም ያ ሲስተም ሊኖራቸው ይገባል። ሰዎችም ይሄ እንደዚህ አይነት ሃርድዌሮች የሚያስጠቀሙ ስልኮች የሚያስጠቀሙ ኮምፒውተር አይነቶች ሊያስፈልጓቸው ይችላሉ። የሚያስፈልጉ ሶፍትዌሮች ሊኖሯቸው ይገባል። ከሁለቱም አንግል አንፃር ማለት ነው። ስለዚህ እነዚያ ቴክኒካሊ የሚያስፈልጉ ነገሮች አሉ። ሌላኛው ቅድም ያነሳሁላችሁ ነገር ነው፣ ዩዘር ኮምፒተንሲ ነው። የሆነ ያህል ትሬኒንግ እና አንደርስታንዲንግ ሊኖረን ይገባል። እንዴት ነው የምንጠቀመው የሚለው ነገር ሊገባን ይገባል አይደለ? አንዳንድ ሰዎች በጣም ቴክኖሎጂን ማወቅ መረዳት ሊከብዳቸው ይችላል። ስለዚህ ለነሱ ለማስተማርም ለመረዳትም ለነሱ ሊከብዳቸው ይችላል። ስለዚህ የሆነ ሌቭል ኦፍ ያህል ኮምፒተንሲ ተጠቃሚው ዩዘሩ ኮምፒተንሲ ሊኖረው ይገባል። የመረዳትና ትሬኒንግ እና አንደርስታንዲንግ ሊኖረው ይገባል። መልመድና መለማመድና እንዲገባ ያስፈልጋል። ሌላኛው እንዳልኳችሁ አሶሲዬሽን ዊዝ ክራይም ነው። በተለይ ቅድም እንዳነሳውላችሁ የክሪፕቶ ከረንሲ የሚባሉት ቢትኮይን ምናምን የሚባሉ ክሪፕቶ የሚባሉ የገንዘብ አይነቶች እየመጡ ነው። በተለይ በኦንላይን ትራንዛክት የምታደርጉባቸው ገንዘቦች እና they are often linked to criminal activities። እናንተም እንድትጠነቀቁ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ምክንያቱም በጣም ከምታስቡት በላይ ብዙዎች ይሄ ክሪፕቶ ከረንሲ እንደዚህ ከረንሲ መጣ በእንደዚህ አይነት መንገድ ተጠቀሙት ምናምን ተብሎ በሰፊው የሚወሩ አሉና አብዛኞቹ ከምታስቡት በላይ አብዛኞቹ ከክሪሚናል ፌክ ከሆነ ነገር ጋር ክሪሚናል ከሆነ ነገር ጋር የተያያዙ ናቸው። እንዲህ በህጋዊ እንኳን ትክክለኛ ናቸው ብለን ተብለው የሚታወቁ ክሪፕቶ ከረንሲዎች ራሱ ብዙ ሀገራት ላይ የተፈቀዱ አይደሉም። አንዳንድ ሀገራት እሺ አይሏቸውም፣ አይጠቀሙባቸውም። አንዳንድ ሀገራት ላይ ነው ህጋዊ ሁላ ተብለው እንዲጠቀሙ የሚፈቀደው። ስለዚህ አብዛኞቹ ክሪፕቶ ከረንሲዎች ከክሪሚናል አክቲቪቲ ጋር የተያያዙ እንዲሁም ደግሞ ፌክ ከሆነ ነገር ጋር የተያያዙ ስለሆኑ ትራንዛክት ለማድረግ ለመጠቀም ችግር ውስጥ ሊጥለን ይችላል። ስለዚህ እናንተም በዚህ አጋጣሚ እንድትጠነቀቁ እፈልጋለሁ። ስለዚህ እንደዚህ አይነት ኦፍን ክሪሚናል ከሆነ አክቲቪቲ ጋር የተያያዙ ናቸው ብለን ልናነሳ እንችላለን ማለት ነው። ስለዚህ እነዚህ ናቸው ዲስአድቫንቴጆቹ። በደንብ ተረድታችሁኛል ብዬ አስባለሁ። የዛሬ ሴሽናችን እንዲሁም ደግሞ ዩኒታችን ይሄንን ይመስል ነበር። በደንብ ገብታችኋል ብዬ አስባለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። በዚህ ሳብጀክት በሌሎች ሳብጀክቶች ጋር የተያያዙ የተለያዩ ብዙ የሆኑ ቪዲዮዎችን በቻናላችን ስለምታገኙ ሰብስክራይብ በማድረግ ገብታችሁ ቼክ አውት ማድረግ እንዳትረሱ። እንዲሁም ደግሞ የቴሌግራም ቻናላችንን @globdoc academy ጆይን ማድረግ እንዳትረሱ። ከታች የምትመለከቷትን የደውል ምልክት በመጫን አዳዲስ ቪዲዮዎች ፖስት ሲደረጉ ወዲያው ማሳወቂያ እንዲደርሳችሁ ማድረግ ትችላላችሁ። እንግዲህ በቀጣይ ሴሽናችን ደግሞ እስከምንገናኝ በቀጣይ ዩኒት እስከምንገናኝ ድረስ ቻው።